ሙሽሪክ ያረደው ስጋ ይበላል? ማለትም ለሽርካቸው ያረዱትን ሳይሆን ለምሳሌ ለዒድ፣ ለገበያ፣ ለእንግዳ መቀበያ ቢያርዱ ይበላል የሚል ጥያቄ ነው። በግልጽ ሽርክ ላይ ኩፍር ላይ ያሉ በግልጽ በአላህ የሚያሻርኩ ሙስሊም ያልሆኑ ሙሽሪክነታቸውን እነሱ ማምነው የተቀበሉ ከሃዲያን ሙሽሪኮች ያረዱትን ከሆነ ቢስሚላህ ተብሎ ያልታረደ አልያ ደግሞ ሲታረድ ከአላህ ውጪ የሌላ አካል ስም ተወስቶ የታረደን ነገር መብላት እንደማይቻል የሚያሳዩ የቁርአን የሐዲስ ማስረጃዎች ስላሉ አይበላም። ነገር ግን ሙሽሪክ ከሚለው ቃል የተፈለገው ሙስሊሞች ከመሆናቸው ጋር አንዳንድ ሽርክ የሚሰሩ ከሆነ የሽርኩ ሁኔታና የግለሰቦች ሁኔታ መታየት አለበት። የሚሰሩ ሽርክ አሽርኩል አስገር የሚባለው ከእስልምና የማያስወጣው ትንንሽ ሽርክ ከሆነ ይሄ ያረዱት መብላትን አይከለክልም። የሚያሻርኩ ሽርክ ትልቁ ሽርክ ቢሆንም ሽርክ መሆኑን በማስረጃ በሚገባቸው መልኩ ያልተነገራቸው ሑጃ ያልቆመባቸው ከሆኑ ላኢላሃ ኢለላህ ሙሐመዱር ረሱሉላህ እስካሉ ወደ ቂብላ እስከሰገዱ ያስተራረድ ስርዓትን እስከጠበቁ ድረስ ሽርክ መሆኑን ሳያውቁ የሚሰሩት አንዳንድ ጥፋት ስላለ ብቻ ሳያውቁ ሑጃ ሳይቆምባቸው ከእስላም ወጥተዋልና ሙሽሪኮች ናቸው ያረዱት አይበላም አይባልም። ስለዚህ የሚሰሩ ሽርክ ታይቶ ትልቁ ሽርክ ከሆነ ማስረጃም ደርሷቸው እምቢ ብለው ከሆነ አይበላም። ሽርኩ ትንሹ ከሆነ መለስተኛው ከእስላም የማያስወጣው ከሆነ አልያ ደግሞ የሚሰሩት ሽርክ ከእስላም የሚያስወጣ መሆኑን ያላወቁ ከሆነ ይነገራቸዋል፣ ያረዱት ይበላል። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى يا الله እና የመልእክተኛው መንገድ ግልጽ ከተደረገለት በኋላ እምቢ አለ፣ ይሄኔ ነው ሑጃ ቆሞበታል ተብሎ እሱ ሙሽሪክ ነው እሱ ካፍር ነው የሚባለው። ያስ ካልሆነ ድረስ ሙስሊም ነኝ የሚል ሰው ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለን ሰው ወንጀል መሆኑን በማያውቀው ነገር አክፍሮ ሙሽሪክ ነው ብሎ ያረደው አይበላም አይባልም። ማዳም የታረደው ለገበያ፣ ለእንግዳ፣ ለዒድ እስከሆነ ድረስ ቢያውቁም ባያውቁም ለቀብር ለመሰል ነገር ለሽርክያት ያረዱት ግን መቼም ቢሆን አይበላም። ሌላኛው ጥያቄ አንድ ሽርክ ውስጥ ያለን ሰው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት ይቻላል? እሱስ ቢለን መመለስ እንችላለን? እነዚህ ጉዳይ በደንብ ቢያብራሩልን ጀዛኩሙላህ ኸይረን የሚል ጥያቄ ነው። ሽርክ ላይ የወደቀ ሽርክ የተገኘበት ሰው ሁሉ ሙሽሪክ ነው አይባልም። የግለሰቡ ሁኔታ መታየት አለበት። ሽርክና ሽርክ የሰራን ሰው ለይቶ ማየት ያስፈልጋል። ሽርክ ምንጊዜም የተወገዘ ነው። ቢድዓ ምንጊዜም የተወገዘ ነው። ሽርክ የሰሩ ቢድዓ የሰሩ ሰዎችን በተመለከተ ግን ሁኔታቸው መታየት አለበት። አውቀውን የሰሩ ሳያውቁ ብዥታ አለባቸው የለባቸው፣ ማስረጃ ደርሷቸዋል አልደረሳቸውም የሚለው መታየት አለበት። ሽርክ በብዙ ነገር በሁሉም ነገር ማለት ይቻላል ከኩፍር ጋር ተመሳሳይ ነው። እገሌ ሙሽሪክ ነው ካፍር ነው ተብሎ በዑለሞች ከተወሰነበት ከተፈረደበት ሰላም አለይኩም አይባልም። ሰላም አለይኩም ቢልም ወአለይኩም ሰላም የሚል መልስ አይሰጠውም። ሙስሊም ከሆነ በመሰረቱ አንዳንድ የሚሰራቸው የሽርክ ተግባሮች ካሉ ማሳወቁ ማስጠንቀቁ ይቀድማል። በማስረጃ ተነግሯት ማስረጃውንም ለሱ በሚገባው መልኩ ሰከን ባለ መንፈስ ዒልም ባለው ሰው አንደበት ተነግሮት እምቢ ካለ አሰላሙ አለይኩም ማለት መተው ይቻላል። ሌላኛው ጥያቄ የ8 ወር እርጉዝ ነኝ እና የረመዳን 6 ቀን ቀዷ አለብኝ። በአሁኑ ሰዓት ለመጾም ይከብደኛል። ማለትም በየ2 ሰዓት ልዩነት በጣም ይርበኛል። እናም ጽንሱም እንዳይጎዳብኝ ፈራሁ። ምን ማድረግ አለብኝ ቢያብራሩልኝ የሚል ጥያቄ ነው። እርግዝናና ልጅ ማጥባት በጊዜው ጾምን ለመተው ዑድር ከሚሆኑ ምክንያት ከሚሆኑ ነገሮች መሃል አንዱ ነው። በሽተኛ የሆነ መንገደኛ የሆነ ሰው በሌላ ጊዜ በጊዜው በረመዳን ይብላና በሌላ ጊዜ ቀዷ ያውጣ ተብሏልና እርግዝና ምክንያት በጊዜው መጾም ያልቻለ ሰው ሲወልድ መታጠባ የነበረች ሴት ደግሞ ህፃኑ ምግብ ሲጀምር ቀዷ ማውጣት ትችላለች። በእርግዝና ወይም በማጥባት ምክንያት አንድን ረመዳን መጾም ያልቻለ ሰው ቀጣዩ ረመዳን ሳይገባ በፊት ቀዷውን ፈጥኖ ማውጣት መቻል አለበት። ያጠቡ ሳለ ሌላ እርግዝና ተከስቶ በሌሎችም መሰል ሸሪዓ በሚቀበላቸው ምክንያቶች ያለበትን የአንድ ዓመት ረመዳን ጾም ቀዷ ሳያወጣ ሌላኛው ቀጣይ ረመዳን ቢገባ
መሃል ላይ ክፍተት ከነበረ ወንጀለኛ ይሆናል። ለመጾም ዝግጁ ከመሆኑ ከመጓጓቱ ጋር እንዳይጾም የሚያደርገው ነገር ካለበት ጽፎ በመያዝ ማስታወሻ በማስቀመጥ ለቅርብ ቤተሰብ በማሳወቅ መጾም ሲችሉ ያለውን የጾም ቀን ቆጥሮ ቀዷ ማውጣት ብቻ ነው ግዴታ የሚሆነው። አለ ራጅህ አቅም ካለ እንዲሁ በበጎ ፈቃደኝነት የተወሰኑ ሊቃውንት ዋጅብ ነው ስለሚሉም ለእያንዳንዱ ቀን ከመጾም ጋር አንዳንድ ምስኪን ቢያበሉ መልካም ነው ሊባል ይችላል። አንድ ዓመት ቀዷ ሳይወጡ ሌላ ረመዷን ከገባ ሌላኛው ረመዷን ሳይገባ በየትኛውም ጊዜ በዓመቱ ውስጥ ቀዷ ከወጣ ምንም የለም። ቀዷ ለማውጣት እየፈለጉ የሞከሩ ተደራራቢ ትክክለኛ ዑድር ኖሮ ከሆነ አሁንም ከቀጣዩ ረመዷን በኋላ መጾም ብቻ ነው። መሃል ላይ መጾም የቻሉ ሳይጾሙ ተዘናግቶ ሌላ ረመዷን ገብቶ ከሆነ ግን ቀኑን ቆጥሮ ቀዷ ማውጣቱ ግዴታ ነው። ከጾሙ በተጨማሪ ለእያንዳንዱ ቀን አንዳንድ ምስኪን አብሮ ማብላት ግዴታ ነው የሚሉ የተወሰኑ ሊቃውንት ስላሉ አቅም ያለው ሰው ቢያበላ መልካም፣ ካልሆነ መጾም ብቻ በቂ ነው። ጽፎ ማስቀመጥ ያስፈልጋል ያልነው እንደው ሞት ቢቀድም ወደ አኺራ ቢሄዱ እንደ ወሲያ ቤተሰብ ወይም ይጾማል ለሟች ጾም ያለበት ለሞተ ሰው፣ አሊያ ደግሞ ቀዷ ያወጣለታል። ለኛው ጥያቄ የምሰራው ሞባይል ጥገና ነው። ሰዎች ሞባይል ሊጠገን ያመጡና ሞባይሉ መስራት አስቸጋሪ ወይም ወጪ የሚበዛበት ስልክ ሲሆን ጥለውት ይሄዳሉ። አንዳንዱ ደግሞ ይረሳዋል። አድራሻቸውን አላውቅም። ቢያንስ ከዓመት በላይ ሲሆነው ለመለዋወጫ እጠቀመዋለሁ፣ ከመጡ መልሳለሁ በሚል ንያ ደግሞም አይመጡም። ይህ እንዴት ይታያል የሚል ጥያቄ ነው። ሞባይልና መሰል ለኸይርም ለሸርም የሚያገለግሉ ነገሮችን የሚጠገን ሰው የሚሸጥ ሰው በተቻለው ያክል ለዲኑ ጥንቃቄ ማድረግ ይኖርበታል። ኸይረኛም ሸረኛም ሰዎች ስለሚጠቀሙት መቶ ለሸር እንደሚጠቀም ሁኔታው የሚያስታውቀን ሰው አለማስተናገዱ ተገቢ ነው። በወንጀል ማገዝ እንዳይሆን የጥገና ስራ የሚሰራ ሰው ለመጠገን የተቀበለው እቃ እሱ ዘንድ በአማና እንደተቀመጠ እቃ ነው የሚቆጠረው። በአግባቡ ሊጠብቅ በጥንቃቄ ሊይዝ ሰርቶ ሲጨርስ ለባለቤቱ ሊያስረክብ ይገባዋል። ያስረከበው አካል ከተለመደው ጊዜ በላይ ከዘገየ ምን መደረግ አለበት የሚለውን በተመለከተ ሊመጣ ይችላል የሚል ተስፋ እስካለ ድረስ ታግሶ መጠበቅ ግዴታ ይሆናል። አይመጣም ተብሎ ተስፋ ከተቆረጠ አሊያ ደግሞ ያን ያክል ጊዜ መጠበቁ እቃው እንዲበላሽ የሚያደርግ ከሆነ አሊያ ደግሞ የጥገና ሰራተኛው ቦታው በጣም ተጨናንቆበት ስራ መስራት እንዳይችል የሚያደርገው ከሆነ ያኔ ከራሱም ይሁን ከንብረት ባለቤቱ እቃው ተበላሽቶበት ሊመጣ ከሚችል ጉዳት ለመዳን በሚል ንያ እቃውን ገምቶ በዕለቱ በጊዜው ገበያ ላይ ሊያወጣ ይችላል የሚለው ዋጋ ተገምቶ ከዛ ላይ የሰሩበትን ስቶር ማድረግ ማስቀመጡ ያስወጣው ወጪ ካለም የቆየበትን ያክል ወጪውን በማንሳት የተቀረውን ለባለቤቱ ገንዘቡን መዝግቦ ማስቀመጥ በመጣበት ጊዜ ለባለቤቱ መስጠት ግዴታ ይሆናል እንጂ እድሜ ልኩን እዛው ይቀመጥ አይባልም። እንደ ሸሪዓ ሰዎችን የሚጎዳን ነገር ማስወገድ የተፈቀደ ነው። በተለያየ ምክንያት ሰዎች እቃቸውን ለጠጋኝ ሰጥተው እዛው ሊተው ይችላል። የጥገና ስራ የሚሰራው ሰው የሥራ ቦታው ሊጨናነቅበት ይችላል። ከሰዎች ብዛት አንፃር ጥገና ከሚያስፈልጋቸው እቃዎች ብዛት አንፃር ጥገና የሚሰሩ ሰዎች ስራ ቦታቸው ያረጁ እቃዎች ማከማቻ መሆንን ያስከትላል እንደዚህ አይነት እርምጃዎች ካልተወሰዱ። ነገር ግን እንደዚህ አይነት ስራ ላይ የተሰማራ ሰው እንደዚህ አይነት ችግሮች እንዳይበዙበት አስቀድሞ መስፈርት ሊያስቀምጥ ይገባዋል። ከአንድ ወር በላይ አልጠብቅም፣ ከ3 ሳምንት በላይ አልጠብቅም ብሎ መናገር፣ ለሁሉም በሚገባ ቋንቋ ፊት ለፊት ጽፎ ማስቀመጥ። ማያነብሰው ሊኖር ስለሚችል እቃ ሲረከቡ ለእቃው ይበቃል የሚባል ያክል ጊዜ ተወስዶ ከ3 ሳምንት በላይ ካልመጣ ከ3 ሳምንት በኋላ ከወር በኋላ ከ15 ቀን በኋላ እንደ እቃው አይነት ከ2 ከ3 ወር በኋላም ቢሆን ካልመጣሽ ለእቃው ተጠያቂ አይደለሁም ብሎ ማሳወቅ። እንደዚሁ ደግሞ የበለጠ ለመጠንቀቅ ከሰው ሐቅ ለመዳን እቃ የሚያስረክቡ ሰዎችን ስልክ ቁጥር
ጽፎ ማስቀመጥ ሲጨርሱ ጨርሻለሁ ና ውሰድ፣ ካልወሰድክ ስለቃው አልጠየቅም ማለቱ የተሻለ ይሆናል። ይሄ ተደርጎ በሰዓቱ በቃሉ መሰረት በመስፈርቱ መሰረት መጥቶ ካልወሰደ አውጥቶ ለምስኪን መስጠት፣ የተገደበው ጊዜ እንዳለቀ አውጥቶ ለምስኪን መስጠት፣ አዲያ ደግሞ ዋጋው ተገምቶ የሰሩበት ተወስዶ ገንዘቡን መዝግቦ በመያዝ መጠቀምና ባለቤቱ ሲመጣ ገንዘቡን መስጠት ይቻላል። ሌላኛው ጥያቄ ሀገር ያለው ጓደኛዬ ብር አስቀምጣብኝ ነበረ። ያን ብር ሳልሰጣት ስደት መጣሁ። እንደመጣሁኝ ባሏ በየመን መንገድ መጣባትና በሪያል ስጭኝ አለችኝ። እኔም የአንድ ወር ደሞዜን ላኩላት። በጊዜው ምንም የተነጋገርነው ነገር የለም። እንዴትና በምን ሂሳብ አስቤ የቀረውን አስቤ ልስታት የሚል ጥያቄ ነው። በብር ከሆነ ያበደረችው በብር መስጠት፣ በሪያል ከሆነ ያበደረችው በሪያል መስጠት ነው ሸሪዓው የሚያዘው። በተለያዩ ምክንያቶች በተበደሩበት አይነት ገንዘብ በራሱ ብር ከሆነ በብር ሪያል ከሆነ በሪያል መመለስ ካልቻሉ በፈለጉት ገንዘብ መስጠት ይቻላል። ግን በሚቀባበሉበት ቀን የምንዛሬ ዋጋ ተሰልቶ መሆን አለበት። የምንዛሬ ዋጋ ከፍ ዝቅ ስለሚል ግጭት ውስጥ ሊያስገባም ስለሚችል በላጩ ከሸሪዓውም አንፃር የጭቅጭቅን በር ከመዝጋትም አንፃር በተበደሩበት አይነት የተበደሩትን አይነት ገንዘብ ራሱን መመለስ ነው። ስለዚህ ብርን የተበደሩት በብር ቆጥሮ መስጠት፣ በሪያል ነው በሪያል ቆጥሮ መስጠት። ሌላም ገንዘብ ከሆነ እንደዚሁ በተበደሩት የገንዘብ አይነት በራሱ መመለስ ካልተቻለ ደግሞ ያኔ የተበደሩትን ገንዘብ ሊያወጣ የሚችል ሌላ ገንዘብ በሚቀባበሉበት በሚከፍሉበት ቀን ሂሳብ ምንዛሬ ተሰልቶ መስጠት ይቻላል። ሌላኛው ጥያቄ የአያቴ አያት የሰው አይን አጥፍቶ ነበረ። በሱ ምክንያት ይሁን አላህ ይወቅ በቤተሰባችን የብዙ ሰው አይን ጠፍቷል። የአያቴ አያት በሰራው ስህተት የልጅ ልጆች ላይ ይደርሳል ወይ? ከሆነም በምን አይነት መንገድ ነው አፉታን ልናገኝ የምንችለው? ጀዛኩሙላህ ኸይረን የሚል ጥያቄ ነው። አፍታውን በተመለከተ የአያት አያት አይኑን ያጠፋበትን ሰው ቤተሰቦቹን፣ ዘመዶቹን፣ ልጅና የልጅ ልጆቹንም ቢሆን አግኝቶ ይቅርታ መጠየቅ፣ ካሳ መክፈል ግዴታ ይሆናል። በሸሪዓ አይን ያጠፋ፣ ጥርስ የሰበረ፣ እጅ የቆረጠ ሙሉ የሰውነት አካላት ራሱን የቻለ የካሳ መጠን አላቸው። በዛ ፊቅህ ላይ ሸሪዓ ላይ በተቀመጠው ህግ መሰረት አይኑ የጠፋውን ሰው ቤተሰብ አግኝቶ ለወራሾቹ ካሳውን መክፈል፣ አፍታ መጠየቅ፣ መታረቅ ይገባል። በዚህ መልኩ ከአፍታ ጋር የተያያዘውን ማስተካከል ይቻላል። አባት አያቶች በሰሩት ወንጀል ከታች ያሉት ልጆች ይጠየቃሉ ወይ የሚለውን በተመለከተ በመሰረቱ እንደ ሸሪዓ አንድ ሰው በሰራው ወንጀል ሌላ ሰው አይጠየቅም። አስሉ ይሄ ነው። ወላ ተዚሩ ዋዚረቱን ወዝረ ኡኽራን፣ አንዲት ነፍስ ሌላን ሰው ወንጀል አትሸከምም፣ በሌላ ሰው ወንጀል አትያዝም፣ አትጠየቅም። ነቢዩም ዓለይሂ ሰላቱ ወሰላም ሐዲታቸው ላይ አላ ላ የጅኒ ጃኒን ኢላ ዐላ ነፍሲሂ ብለዋል። ወንጀለኛ ወንጀል አይሰራም የወንጀሉ ጣጣ ራሱ ላይ ቢሆን እንጂ ብለዋል። ይሄ እንዳጠቃላይ ነው። አንዳንዴ ግን አልፎ አልፎ ከዚህ የተለየ ነገር ሊፈጠር ይችላል። አብዛኛው አስሉ በመሰረቱ ሰው በራሱ ወንጀል ነው የሚጠየቀው። አንዱ በሰራው ሌላኛው አይጠየቅም። በተለያዩ ምክንያቶች ከተለያዩ ሁኔታዎች አንፃር ግን አንዳንዴ የአባት የአያቶች ወንጀል መዘዙ ወደ ልጆች ሊሸጋገር የሚችልበት አጋጣሚ ሊኖር ይችላል። የአባት እናት የአያቶች መልካምነት ለልጆች እንደሚተርፈው የልጆች መልካምነት ለወላጆች እንደሚተርፈው ሁሉ አንዳንዴ ሁሌም ባይሆን አልፎ አልፎ አባት እናት አያቶች የሰሩት ግፍ ዋጋው ለልጆች ሊተርፍ ይችላል። ይሄን የሚያመላክቱ አንዳንድ ማስረጃዎችም አሉ። ስለ ውርስ አላህ ሲናገር የውርስን ንብረት ያከፋፍሉ ሰዎች፣ ወሲያ ሲነገር የነበሩ ሰዎች ፈልየተቁላህ የህፃናትን የየቲሞችን ንብረት ሲያከፋፍሉ ሲጠብቁ ወሲያን ሲያስተላልፉ ለልጆቻቸው አላህን ይፍሩ። ለአካለ መጠን ያልደረሱ ጨቅላ ህፃን ልጆቻቸው ላይ ተመሳሳይ ዕጣ ፈንታ እንዳይደርስባቸው አላህን ይፍሩ።
የየቲሞችን ንብረት በጥንቃቄ ያዙ፣ ወሱያም በአግባቡ ያስፈጽሙ ይላል። የሌሎች ሰዎች ልጆች ላይ በደልና ግፍ የፈጸመ ሰው አላህን አልፈራምና የሱ ልጆች ላይ ተመሳሳይ ዕጣ ፈንታ ሊደርስ እንደሚችል ይህ የቁርአን ቃል ያመላክታል፣ ይጠቁማል ተብሏል። በሰው ልጆች ጉዳይ ላይ አላህን የፈራ ሰው በሱ ልጆች ላይ መጥፎ ነገር አይደርስም። በሰው ልጆች ላይ በውርስ ጉዳይ፣ በየቲሞች ጉዳይ አላህን ያልፈራ የበደለ የሰረቀ ወስያን ያዛባ ያጣመመ ነገ እሱ ሲሞት ሕፃን ልጆቹ ላይ እሱ የሰራውን አይነት ግፍና በደል የሚፈጽምበት ሰው ሊመጣ ይችላል የሚል ማዕና አለው። ልጆች ምን በደሉ ከተባለ ወስያን ያዛቡ የሌላን ሰው ሕፃናት የበደሉ መጥፎ ወላጆች የወለዷቸው ልጆች ስለሆኑ የነሱ ፍሬዎች ስለሆኑ ወልበለዱ ጠይቡ የኽሩጁ ነባቱሁ ቢኢዝኒ ረቢህ ወለዚ ኸቡተ ላ የኽሩጁ ኢላ ነኪዳ የሚለው አንቀጽም ይሄን በተወሰነ መልኩም ቢሆን ያጠናክራል ተብሏል። ጥሩ ሀገር ጥሩ መሬት ምርቱ ጥሩ ይሆናል፣ መጥፎ ሀገር መጥፎ መሬት ምርቱ መጥፎ ይሆናል ተብሏል። ይሄ ለመሬት ብቻ አይደለም ለሰዎችም ጭምር ነው። ጥሩ አባት ለልጆቹ ጥሩ ነገር ዘርቶ ይሄዳል፣ ከጥሩ አባትም የተገኙ ጥሩ ልጆች ይሆናሉ። መጥፎ አባት ለልጆቹ መጥፎ ነገር ዘርቶ ይሄዳል፣ አንዳንዴ ከመጥፎ አባት የተገኙ ልጆችም መጥፎ ይሆናሉ። ወላጆች ለልጆቻቸው ነው ኸይርም ይሁን ሸርን ዘርተው የሚሄዱት የሚል አይነት መልእክት አለ። በጥሩ በመልካሙ ነገር የአባት እናት የአያቶች መልካም መሆን ለልጆች እንደሚተርፍ ፋይዳው ጥቅሙ እነሱ እንደሚተርፍ የሚያሳይ ግልጽ የቁርአን አንቀጽም አለ። ወአመል ጅዳሩ ፈካነ ሊጉላመይን የቲመይን ፊል መዲና ወካነ ተሕተሁ ከንዙን ለሁማ ወካነ አቡሁማ ሷሊሐ። የኸድርና የሙሳና የኸድር ዓለይሂም ሰላም ታሪክ ላይ ከተነገሩ ቅሳዎች አንዱ መንገድ ይሄዱ ሳለ አንድ መንደር ደርሰው ኸድርና ሙሳ እንግድነት ተቀበሉን ሲሉ እምቢ ብለዋቸው ነበር። እዛው መንደር ላይ አንድ ሊወድቅ የደረሰን ያረጀ ቤት አግኝተው ኸድር ዓለይሂ ሰላም አቃንተውት አስተካክለውት አድሰውት ነበር። ሙሳ እንግድነትን አንቀበልም የእንግዳን ሐቅ አንሰጥም ላሉ ሰዎች እንዴት በነጻ ታድስላቸዋለህ? ለምን የሆነ ነገር አይጠየቁም ብለው ነበር። ይህን የሰሩበት ምክንያት ሲናገሩ ኸድር ያደስኩት ያቃናሁት ያስተካከልኩት ቤትማ የሁለት የቲም ልጆች ቤት ነው። ከዛ ቤት ስር ደግሞ የተቀበረ የአባታቸው ካዝና ነበረ። አላህ ተባረከ ወተዓላ ለአካለ መጠን ደርሰው የተቀበረውን ካዝናቸውን እንዲያወጡ ፈልጎ አዝኖላቸው ነው ይሄን እንድሰራ አላህ ያዘዘኝ። አባታቸው ሷሊህ ደግ ሰው ነበረ። ይሄን እኔ በራሴ ጊዜ አይደለም የሰራሁት። ቤቱ ቢፈርስ ሊዘረፍ ይችል ነበር፣ ቦታው ሊጠፋ የቅርሱ ቦታ ሊጠፋ ይችል ነበር። ቤቱ የታደሰው ልጆች አድገው ሀብታቸውን እንዲያገኙ ነው። አባታቸው ደግሞ ሷሊህ ሰው ስለነበረ ነው ይላል። የአባትና ሷሊህ መሆን ደጋግ መሆን ለልጆች ጠቃሚ ሲሆን፣ በተቃራኒው ደግሞ ወስያን ያዛቡ የሟች ቤተሰብን ሕፃናትን የበደሉ ይህ ወንጀላቸው ለልጆቻቸው ሊተርፍ እንደሚችል ከሱረቱ ኒሳ አንቀጽ መረዳት ይቻላል ተብሏል። እንዳጠቃላይ ምድር ላይ ወንጀል መብዛት ሰው ላይ ከሰው አልፎ እንስሳት ላይ ጉዳት እንደሚያደርስ ይታወቃል። ወንጀል ሲበዛ ነው ዝናብ የሚጠፋው፣ ወንጀል ሲበዛ ነው ድርቅ የሚበዛው፣ ጦርነት የሚበዛው፣ ሰላም የሚጠፋውና የተለያዩ ሰዎች በሰሩት ወንጀል ምክንያት እንስሳት፣ አዛውንት፣ መላው የአንድ ሀገር ህዝብ የሚጎዳ ከሆነ አባትና አያት የሰሩት ወንጀል ለልጆቹ ለልጅ ልጆቹ ይተርፋል ማለትም ከዚሁ ጋር ተመሳሳይን የሚሆን ዑሙመን እንዳጠቃላይ በመሰረቱ ሰው በራሱ ወንጀል ነው የሚጠየቀው። በአንድ ሰው ወንጀል ሌላ ሰው አያዝም አይጠየቅም። አንዳንዴ ግን አልፎ አልፎ የወላጆች ወንጀል ልጆች ላይ የልጅ ልጆች ላይ ሊደርስ እንደሚችልም የሚያሳዩ ማስረጃዎች አሉ። ስለዚህ ልጅ የወለደ ድርብርብ ኃላፊነት እንዳለበት በማወቅ ለራሱም ሲል ለልጅ ልጆቹም ሲል ከወንጀልና ከበደል ከግፍ ሰውን ከመበደል ሊርቅና ሊጠነቀቅ ይገባዋል ማለት ነው። ሌላኛው ጥያቄ ሱሪ አጥፎ መልበስ ሶላት ላይ የተጠላ ነው ሲባል ሰምቼ ነበረ፣ ግን እስኪኒ በዚብ ሆኖ ታጥፎ የሚሰራ ሱሪ እንዴት ይታያል? ጀዛኩሙላህ ኸይረን የሚል ጥያቄ።
ሶላት ሲሰገድ ልብስን ማጣጠፍ የተወገዘ ነው። ሱሪን ብቻ ሳይሆን የለበሱትን ኮትም ይሁን ሸሚዝ እጅጌ ማጠፍ፣ አንገት ላይ ጥምጣምን ጥቅልል አድርጎ መስገድ የተወገዘ ነው ብለዋል ፊቅህ ሊቃውንት። ይሄም ኢማም አልቡኻሪና ሌሎችም ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ያስተላለፉትን ሐዲስ መሰረት በማድረግ ነው። ነብዩ አለይሂ ሰላቱ ወሰላም ሶላት ሲሰግዱ ወደፊት የሚመጣን ፀጉር ወደ ኋላ መመለስን እንደዚሁ ደግሞ ልብስ መሰብሰብን ከልክለዋል የሚል ሐዲስ አለ። ለሶላት ሲገቡ ቀደም ብሎ ልብስን አስተካክሎ አሳምሮ መግባት ነው የሚገባው። ውጪ አስረዝሞ ለብሶ ሶላት ሲገቡ ከስር ሱሪን ማጠፍ፣ ልብሴን የጎተትኩ እንዳልሰግድ ብሎ ማጣጠፍ ሌላ ክልከላ ውስጥ ሌላ ወንጀል ውስጥ መዘፈቅን ያስከትላል። ምንጊዜም ሙስሊም ልብሱን እስከ ቁርጭምጭምቱ እስከ ባቱ ከፍ አድርጎ እንዲለብስ ነው ሸሪዓው የሚያዘው። ሌላ ጊዜ አረዘመው የለበሱ ሶላት ውስጥ ሲገቡ ከስር ሱሪ ማጠፍ በግልጽ ሐዲስ የተከለከለ ተግባር ነው። በዚፕ ታጥፎ የሚሰራ የሚለውን በተመለከተ በመሰረቱ አሰራሩ ይህ ከሆነ ተፈጥሮም እንደዚህ ከሆነ ችግር የለውም። ሶላት ውስጥ ሲገቡ ያጠፉ መግባቱ ሊሰግዱ ሲሉ ማጠፉ ነው በሐዲሱ የተከለከለው። የተፈጥሮ አሰራሩ አለባበሱም እንደዚህ ከሆነ የተለመደ ከሆነ ችግር የለውም። ነገር ግን እቺ እስኪኒ የምትለዋ ጠበብ ያለ ሱሪ ለማለት ይመስለኛል የተወገዘ ነው። ጠባብ ልብስ መልበስ፣ ሻካራ ልብስ መልበስ መክሩህ ነው፣ የተጠላ ነው። ሙስሊም ሰፋ ያለ ከሌሎች ጋር የማያመሳስል የጤና ጉዳት ማያስከትል አለባበስ መልበስ አለበት። ከሚገባው በላይ ጠበብ ያሉ ልብሶች የጤና ጉዳት አላቸው። ሻካራ ልብሶችም የጤና ጉዳት አላቸው። እንደገና ደግሞ ከጊዜ በኋላ የመጣ አለባበስ ነው። ሕፃኑን፣ አዋቂውን፣ ወጣቱን መለየት እየከበደ ነው። ይህ ሙስሊም የራሱን ክብር የዲኑን ክብር የጠበቀ ሰፋ ያለ ሞላ ያለ ልብስ ሊለብስ ይገባዋል። ሌላኛው ጥያቄ እኔ ትልቅ ወንጀል ሰርቻለሁኝ የሚያከፍርም ጭምር ነው። ከአሰሬ ጋር ሐኪም ቤት ሄደን ሰገራ አጣሁኝ። ለረጅም ሰዓት አቆየኋት። በጣም ተናዳብኝ ነበረ። ከዛ እስቲ ሰግደሽ ዱዓ አርጊ አለችኝ። እኔ ሐይድ ላይ ነበርኩ። በጣም እፈራት ነበረ። አዲስ ነበርኩ። ቋንቋም አልችልም ነበረ። ውዱእ አድርጌ ሰገድኩ። አስተካክዬም አልሰገድኩም። ምን ላድርግ? ብዙ ነገር ያካተተ ጥፋት ነው። ምን ማድረግ አለብኝ? በጣም አሳስቦኛል የሚል ጥያቄ። ቀድሞ ነበረ ማሰብና መጨነቅ የሚገባው። ሶላት ላይ ማሾፍ፣ መስፈርቱን ሳያሟሉ አላህ ፊት መቆም ትልቅ አደጋ ነው። በአንዳንድ መዝሀቦች ከእስላም ሁሉ ሊያስወጣ ይችላል። ጥያቄው ላይ እንደተባለው መስፈርት ውዱእ ሳያደርጉ ንጽህናን ሳይጠብቁ መስገድ ማይቻልበት ሁኔታ ላይ ሆኖ ሰው ፈርቶ አላህ ፊት መቆም በዲኑ ማሾፍ ነው። ዲንን መቀለጃ ማድረግ ነው። እኔ አሁን ላይ ሶላት የለኝም፣ ሐይድ ላይ ነኝ፣ አልሰግድም። ከቸኮልሽ ሄደን ሌላ ጊዜ እንመጣለን፣ ናሙና ሌላ ጊዜ ይሰጣል ወዘተ መባል አለበት። እንደዚህ አይነት ኸወር እንደዚህ አይነት ፈሪነት የሙስሊም ባህሪ አይደለም። ማያስፈራው ማያሳፍረው ያሳፍራል። ብዙ ሰዎች ማያሳፍረው ያሳፍራቸዋል። ሐያና ሀፍረት የሚያስፈልገው ነገር ደግሞ በተቃራኒው ጀብድና ትልቅነት ይመስላቸዋል። በተለይ ሴት ከሴት ጋር ሲሆን ሐይድ ላይ ነኝ ማለት ምንድነው ችግሩ? ወንድስ ቢሆን እኔ አልሰግድም ሶላት የለኝም በቀላል ቋንቋ ሁሉም በሚግባባበት ሙስሊም ይሆን ለስንት ነገር ዱዓ እየተደረገ ናሙና ታጣና ሰግደሽ ዱዓ አድርጊስ እንዴት ይባላል? ያን ያክል የሚያጣደፍ ነገር ምን አለ? እዚህ ሰውን ማክበርን ሰው ማፈርን በልክ ማድረግ ያስፈልጋል። ከማንም በላይ ሊፈራ የሚገባው አላህ ነው። ሴት ልጅ እስከነ ሐይዷ እንዴት ነው አላህ ፊት የምትቆመው? ሰው ፈርታ ጓደኞቼ ይምሉኛል፣ ሰው ምንለኛል ለገድ ዳልክ ብለው እስከነ ሐይዷቸው የሚሰግዱ እስከነ ሐይዷቸው የሚጾሙ አሉ። ቤተሰብ እንዳያውቅብኝ ሰው እንዳያውቅብኝ ብለው። ይሄ የዲን መሳሳትን ነው የሚያሳየው። የአላህ ክብር ከልብ መጥፋቱን ወይም መድከሙን ነው የሚያሳየው። ሶላት መተውም ወንጀል ነው። መስፈርቱን ሳያሟሉ ሶላት መስገድም ወንጀል ነው። ውዱእ እንደሌለው ያወቀ አንድ ሰው ሶላት ቢሰግድ ይከፍራል ብለዋል ሐነፊዮች። ሆን ብሎ ይሄን ማድረግ ሊያከፍር ይችላል። ለምን? ዲንን መናቅ ነው፣ በዲን መጫወት ነው። እንዲህ አይነት ጥፋት የሚያጠፉ ብዙ አይነት ሰዎች አሉ። ከጾም ከሶላትም ጋር በተያያዘ ሐቅን እውነትን ከመናገር መደረግ የሌለበትን ነገር አላደርግም ከማለት
ሐያ ሊያግደን አይገባም። ሁሉም ነገር ቦታ አለው፣ ማፈር ቦታ አለው። ላለፈው ተውበት ማድረግ አላህን ይቅርታ መጠየቅ ነው። በመከተል ከእንደዚህ አይነት ነገር ከእንግዲህ እንዲህ አይነት ነገር ከማድረግ መታገም መፍትሄው ይሄ ነው። ሌላኛው ጥያቄ 14 ዓመት ልጅ ያለሁኝ ሐይድ ቀረብኝ። ሐይድ ከቀረ እርግዝና አለ ማለት ነው ሲባል ስለምሰማ እንደሚያዛባ አላውቅም ነበረ። ጨንቆኝ ሐይድ ከመጣልኝ ሁልጊዜ እሰግዳለሁ፣ እቀራለሁ፣ ሰኞና ሐሙስ እጾማለሁ ብዬ ለአላህ ቃል ገባሁኝ። ግን ሶላቴንም ቁርአንም ጀምሬ አቋርጥ ነበረ። አሁን ነው አጥብቄ የምሰግደው። አለመስገዴም ሌላ ጥፋት ነው። ጾሙንም አንድም ቀን ነይቼ አልጾምኩም። ለተሳልኩለት ብዬ ግን የዛኔ ብዙም ከባድ መሆኑን አላውቅም ነበረ። ምን ማድረግ አለብኝ? አሁን ጾሙ በጣም ይከብደኛል። የሥራ ጫና አለብኝ። የረመዳኑን ከሆነ ይረዱኛል፣ እጾማለሁ። ጀዛኩሙላህ ኸይር የሚል ጥያቄ። ነድር መሳል የተጠላ ነው የተባለው ለዚህ ነው። በመሰረቱ ስለት የተወገዘ ነው። መጀመሩ የተጠላ ነው። መክሩህ ነው፣ ሐራም ነው የሚያሉ ሊቃውንት አሉ። መልካምን ኸይርን ስራ እንዲሁ ዝም ብለን ሁሌ ልናደርግ ይገባናል እንጂ እንደ ድርድር እንደ ግብይት እንዲህ ካደረክልኝ አላህ ሆይ እጾምልሃለሁ፣ ሰደቃ እሰጥልሃለሁ፣ እሰግድልሃለሁ መባል የለበትም። ይልቅ መልካም ነገር አድርገን ሰደቃ ሰጥተን ጾመን ሰግደን አላህን የምንፈልገውን ነገር ልንጠይቅ እንጂ የሚገባው እንዲህ ካደረክልኝ እጾማለሁ፣ እሰግዳለሁ፣ ካላደረክ አልጾምም አልሰግድም እንደማለት ነው። ተጨማሪ መልካም ስራ አልሰራም እንደማለት ነው። ለዚህ ነው ኢነማ ይስተኽረጁ ቢሂ ሚነል በኺል የተባሉ። የሚሳለው ስስታም ሰው ነው። ስስታም ያልሆነ ሰው ከጌታው ጋር ሁሌም ኸይር ስራ ይሰራል። ኸይር ስራ ሲሰራ ለኛም ኸይር ነገር መልካም ነገር ይመጣልናል፣ አላህ ያደርግልናል። ኸይር አላደርግም እንዲህ ነገር ካደረከልኝ ጾማለሁ ማለት ከአላህ ጋር መደራደር ነው የሚመስለው። ሆኖም መልካምን ነገር ለማድረግ የተሳለ ሰው ከተሳለ በኋላ ስለቱን መሙላቱ ዋጅብ ግዴታ ይሆንበታል። እዚህ ጋር እሰግዳለሁ፣ እቀራለሁ፣ ጾማለሁ የተባለውን በቀጣይ ህይወት ማድረግ ከተቻለ ማድረጉ ግዴታ ነው። በብዙ መልኩ ተሞክሮ ማድረጉ ካልተቻለ ከከበደ ላ ዩከልፉ ላሁ ነፍሰን ኢላ ወስዐሃ፣ አንዲት ነፍስ አላህ ከአቅሟ በላይ አያዛትም ተብሏልና ከፋራ ማውጣት ነው። የመሐላ ከፋራ በማውጣት ስለቱን በግዴታነት መተው። ነገር ግን ስለትም ስላለ ኸይርም ስለሆነ የተሳለው ነገር የተሳሉበት ነገር ሶላቱን ላይ ማብዛት የቻሉትን ያክል ሱና፣ ጾም ማብዛት ማዘውተር፣ ቁርአን መቅራትን ማብዛት ይገባል። ስለት ቢኖርም ባይኖርም ይሄ ሙስሊም ሊያዘወትረው የሚገባ ኢባዳ ነው። ተስሎ የነበረ ሰው ደግሞ የበለጠ በመሰረቱ በበጎ ፈቃደኝነት እንደ ተጨማሪ ሱና ሶላት መስገዱ፣ ቁርአን መዘውትሮ መቅራቱ ማብዛቱ፣ ጾሙ አስፈላጊ ቢሆንም በበጎ ፈቃደኝነት መደረግ ያለበት ኢባዳ ቢሆንም ስለት የነበረበት ሰው ደግሞ ስለቱን ከፋራ አውጥቶ ቢያነሳም ሐሳቡን ቢቀይርም ነገር ግን የቻለውን ያክል ስለቱን ያስታወሰ ቢቀጥል መልካም ነው። በግዴታነት ሳይሆን እንደ ተጨማሪ ስለቱ እንዲቀር ከፋራው ምንድነው የተባለ እንደሆነ የመሐላ ከፋራ ነው። ባሪያ ነፃ ማውጣት ካለ ከተቻለ ባለንበት ጊዜ ብዙ እንዲህ አይነቱ ነገር ካለ መኖሩ አንፃር ሁለተኛው አማራጭ 10 ምስኪን አጥግቦ ማብላት ወይም ደግሞ ለ10 ምስኪን ለሶላት የሚሆን ልብስ መስጠት ነው። ይሄን ማድረግ የሚችሉበት አቅም ከሌለ ገንዘብ ከሌለ ገዝቶ ማብላት ገዝቶ ማልበስ ካልቻሉ 3 ቀን መጾም ይቻላል። 3ቱን ቀን አከታትሎ መጾም ቢቻል መልካም፣ ካልሆነ ያረፉ መጾምም ይቻላል። በዚህ የስለቱ ግዴታነት ይቀራል። ነገር ግን ቅድም እንደተባለው መልካም ስራዎችም ስለሆኑ ስለቱም ስላለ አልፎ አልፎ እንደዚህ አይነት ነገሮችን አጋጣሚውን ሲያገኙ ማብዛቱ ይመረጣል። ሌላኛው ጥያቄ ከቴሌ ኢንተርኔት ጥቅል የቴሌግራም እና የዋትስአፕ የሚሰራ 12 ብር 1.65 ጂቢ ይሸጣሉ። እኔ ደግሞ በቪፒኤን እያበራሁኝ ቲክቶክ እና ፌስቡክ ሌሎችንም እንዲሰራልኝ አደርጋለሁ። በቪፒኤን መጠቀሜ ሐራም ይሆንብኛል ወይ የሚል ጥያቄ። በሸርጡ መሰረት መኖር አለበት። ሰው ከሰዎች ጋር ከተቋም ጋር ከድርጅት ጋር ሲኗኗር የከፈልከው የሚያስጠቅመው ይሄና ይሄን ነው ከተባለ በዛ መገደብ ነው። በሌላ መንገድ ሰብሮ ገብቶ ያልተፈቀደውን ማድረግ ቃልን ማፍረስ ነው የሚሆነው። ሙስሊም በአላህና መጨረሻው ቀን የሚያምን ሰው ቃል አያፈርስም። አውፉ ቢልዑቁድ ቃላችሁን ሙሉ ተብሏልና። ሌላኛው ጥያቄ ላገባት ያሰብኳት ልጅ አረብ ሀገር ነው ያለችው። ኒካህ ለማድረግ አባቴን ስልክ አባቷ
አልፈቅድም ለሌላ ሰጥቻለሁ ይላል። እሷም ከ2 ወር በኋላ ትመጣለች እንድቀበላትና አብረን እንድንሆን ትፈልጋለች እና እንዴት አድርጌ ኒካህ ማሰር አለብኝ ያብራሩልኝ የሚል ጥያቄ። እሷ ካንተ ጋር መጋባት እስከፈለገች ድረስ ቤተሰቧን አሳምና ሽማግሌ እንዲቀበሉ ማድረግ አለባት። ሲጀምርም በዚህ መልኩ መጀመሩ አግባብ አይደለም። ከእሷ ጋር ጨርሳችሁ ልመጣ ነው ተቀበለኝ ብላ አልነበረም። በአደቡ በስርዓቱ በሸሪዓውም ይሁን በሀገር ባህል ወጉ ኒካህ እንደዚህ አልነበረም። ከጊዜ በኋላ የመጣ ከሸሪዓም ከህግም የሚጋጭ አካሄድ ነው። እንዳላገባች ለማግባት ዝግጁ እንደሆነች ከተሰማ ሁለታችሁ እንደምትኳኳኑ የምትፈልጋት አይነት ሴት የምትፈልገው አይነት ወንድ መሆናችሁ ከታወቀ ቤተሰብ ጋር ቀጥታ ሽማግሌ መላክ። ከዛ በኋላ ከፈቀዱ ትቀጥላላችሁ፣ ኒካህ ይታሰራል። ካልፈቀዱ ይቀራል። ጨርሳችሁ እሷ ለመጣ ነው ብላ አንተ ተቀበለኝ ብላ ለሽምግልና መታደፍ አግባብ አይደለም፣ ስተት ነው። ቋቱል ቡዩተ ሚን አብዋቢሃ ቤትን በበሩ በኩል ግቡ ነው የተባለው። አብዛኛው ወጣት አሁን በመስኮት በኩል እየገባ ነው ትዳር እየተበላሸ ያለው። ሆኖም የጥያቄው መልስ እሷ እስከፈለገች ድረስ ቤተሰቦቿን አሳምና ሸሪዓውን በጠበቀ መልኩ ኒካህ ታስሮ መቀጠል ትችላላችሁ። እሷ ኒካህ እንሰር ሽማግሌ ላክ ያለች ቤተሰቦቿ ደግሞ ለሌላ ሰው ስትናታል የሚሉ ከሆነ መሃል ላይ ግልጽ ያልሆነ ያልተግባባችሁበት ነገር አለ። ወይም አልፈለጉህም ወይም እውነትም ሰታዋት ሊሆን ይችላል። መሃል ላይ ያለውን ነገር እሷን እንድታጠራ ጉዳዩን ወደ እሷ መመለስ አለበት። በትክክል ተሰጣ ከሆነ ማቆም አለበት። ካልተሰጠች ደግሞ ያለውን ነገር እሷ ማስተካከል አለባት። ይሄን ካላደረገች መተውና ሌላ የሐዋ የአደም ልጆችን መፈለግ ነው። ሴቶች ብዙ ናቸው። ህይወትን በወንጀል መጀመር አግባብ አይደለም። ያለ በቂ ምክንያት ሸሪዓ በማይቀበለው ምክንያት እሷን የበደላት ከሆነ እሷ ማግባት የፈለገች እንድታገባ ስላልፈለገ ከሆነ የከለከለ ያለው እዚህ ጋር ለትዳር የመጣው ሰው ዲን ካለው አኽላቅ ካለው አላህ የሚፈራ ሰው ከሆነ አባት ትቶ አያቷን የአባቷ አባት ካለ ወንድሟን የአባቷን ወንድሞች በቅደም ተከተል ጠይቆ እነሱ እንዲያስሩ ማድረግ ይቻላል። አባት በድሏት ከሆነ እነሱም አላስርም ካሉ በሸሪዓ ፍርድ ቤት ማሰር ይቻላል። አባት ሳይበድል ለሷ ጥሩ የሚያስብ ሰው ሆኖ አልሰጥም ካለ መተው፣ ሌላ አማራጭ መፈለግ ነው። ወይም እሷ እንድታሳምን እንድትጨርስ ማድረግ ነው። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።